It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የ2026-27 የውድድር ዓመት ፕሮግራም ከ10 ቀን በኋላ በዕለተ አርብ ይፋ ይደረጋል። የትኞቹ ጨዋታዎች በየትኛው ወር ይደረጋሉ የሚለውን ሁላችንም በጉጉት እንጠብቃለን። ታስታውሱ ከሆነ ያለፈው የውድድር ዓመት የ2025-26 የመጀመሪያ ጨዋታ መካከል አንዱ አርሰናልንና ማንቸስተር ዩናይትድን ያገናኘ ነበር። 2026-27ስ እንደነዚህ ባሉ ትልልቅ ክለቦች መካከል በሚደረግ ጨዋታ የመጀመሪያው ሳምንት ይጀመራል ወይ የሚለውን በጉጉት እንጠብቃለን። ነገር ግን የውድድር ዓመቱ ፕሮግራም ከመለቀቁ አስቀድሞ ደግሞም ልክ ከ6 ቀናት በኋላ የእንግሊዝ ፕሪሚየር ሊግ ክለቦች የዝውውር መስኮቱ ይከፈትላቸዋል። ስለዚህ ያን ጊዜ ተጫዋቾቻቸውን ማስመዝገብ ይጀምራሉ። ግን እስከዛው ድረስ የእንግሊዝ ፕሪሚየር ሊግ ክለቦች አሁንም ራሳቸውን በአዳዲስ ተጫዋቾች ለማጠናከር ከነባር ተጫዋቾቹ መካከል ደግሞ የተወሰኑትን ለመሸኘት ጠንካራ ስራ እየሰሩ ይገኛሉ። እናም ቀደም ሲል ካገኘናችሁ በኋላ ምን አዳዲስ ነገሮች ተሰሙ የሚለውን ልናነሳና አዳዲስ ነገሮችን ለናንተ ለመንገር ይሄው አሁን ደግሞ መተናል። አዳዲስ የምንላቸው ጉዳዮች ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናልን እንደዚሁም ደግሞ የፊፋውን የዓለም ዋንጫ በተመለከተ ይዘናል። ከማንቸስተር ዩናይትድ መካከል አንደኛው ቀደም ሲል ሲነሳ የነበረው የሁሉም የዓለማችን ትልልቅ ሚዲያዎችንም ትኩረት በቀላሉና በፍጥነት አግኝቶ የነበረው የቶተንሃም ሆትስፐርሱ አርጀንቲናዊ የመሃል ተከላካይ የሮሜሮን ዝውውር በተመለከተ አዲስ ነገር ተሰምቷል። እሱንም ወደ እናንተ እናደርሳለን። ማንቸስተር ዩናይትድ በኤሊየት አንደርሰን ዝውውር ዙሪያ ተስፋ ቆርጧል። ማንቸስተር ሲቲ ይህን ልጅ ማግኘቱ አይቀርም ብሎ ከኤሊየት አንደርሰን ይልቅ ሌሎች ተጫዋቾች ላይ ትኩረት ስለማድረጉ ማንቸስተር ዩናይትድ እጅ ሰጠ እየተባለ ስለመዘገቡ በተደጋጋሚ ሲነገር ሰምታችሁ ይሆናል። አሁን ግን የእንግሊዙ ተነባቢም ታማኝ የሚባለውም ጋዜጣ ዘ ታይምስ ማንቸስተር ዩናይትድ በኤሊየት አንደርሰን ጉዳይ እጅ አልሰጠም። እንደውም የማንቸስተር ዩናይትድ ባለስልጣናት ኤሊየት አንደርሰንን ከማንቸስተር ሲቲ ቀድመውና በልጠው የራሳቸው ማድረግ እንደሚችሉ ያምናሉ ይላል። ይህንን መተማመን ምን አመጣው የሚለውንም እናያለን። በሌላ በኩል ለማንቸስተር ሲቲ፣ ለአርሰናልና ለማንቸስተር ዩናይትድ ከኒውካስል ዩናይትድ አካባቢ የተሰማው ሳንድሮ ቶናሊን የሚመለከተው ጉዳይ አስደሳች ሆኗል። ይህንንም እናነሳለን። በብዙ የእግር ኳስ ተንታኞች ስለ ነገ ሲያስቡ የነገን ባሎንዶር ለማሸነፍ አቅም ካላቸው ነገ የነሱ ናት ከሚባሉ ተጫዋቾች መካከል አንዱ የሆነው ይልድዝን ለማስፈረም አርሰናል ደፋ ቀና ማለት ጀምሯል። አርቴታ የዚህ ልጅ አድናቂ የዚህ ልጅም ደግሞ ፈላጊ ነው። በተለይ ደግሞ በግራ መስመር በኩል የሚኖረውን የማጥቃት እንቅስቃሴ በተሻለ መንገድ ይመራዋል፣ የአርሰናልንም ውጤታማነት ያሻሽላል ብሎ አርቴታ የሚያምንበት የዩቬንቱሱ ተጫዋች በዜግነት ቱርካዊ የሆነውን ይልድዝን በኤምሬትስ ስቴዲየም እንዲጫወት ለማድረግ ስለሚደረገው ጥረት ያሰማነውን መረጃ ወደ እናንተ እናደርሳለን። ዓለም ዋንጫና ትርምሱ እንደቀጠለ ነው። በዘንድሮ የ2026 የፊፋ የዓለም ዋንጫ ላይ የእግር ኳስ ዳኞች ኃይለኛ ዝግ ይዘጋሉ። ተከፍሎ የማይታወቅ የክፍያ መጠን ይደርሳቸዋል ተብሏል። ይሄም ሪከርድ ይሰብራል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ተገናኝተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። ቀዳሚ ከምናደርጋቸው ጉዳዮች መካከል አንዱ የሚሆነው የፊታችን ሐሙስ ማለትም ከነገ በስቲያ የሚጀምረው የ2026 የዓለም ዋንጫ አለ። አሜሪካን፣ ሜክሲኮ እና ካናዳ ናቸው በጋራ የሚያዘጋጁት። 48 ሀገራት ይሳተፉበታል። በዚህ ዓለም ዋንጫ ዙሪያ ምን ማወቅ ትፈልጋላችሁ የሚለውን እየጠየቁ የዓለማችን ትልልቅ የሚባሉ ሚዲያዎች ማብራሪያን ይሰጣሉ፣ ገለጻን ያደርጋሉ። ስለተለወጡ የእግር ኳስ ዳኝነት ህጎች ያብራራሉ። እነዚህ የህግ ለውጦች ምን ተጽዕኖ ሊኖራቸው እንደሚችልም ጭምር ይናገራሉ። ነገር ግን ቁልፉ እሱ ብቻ አይደለም። የዓለም ዋንጫው ዙሪያ የሚሰሙ የማያስደስቱ የውዝግብ የሆኑ የቅሬታ የሆኑ ጉዳዮች በጣም ብዙ እና ተደጋጋሚ ናቸው። አሁን እንኳን ከሰዓት በኋላ አሁን እናንተን ከማግኘታችን የተወሰኑ ደቂቃዎች ቀደም ብሎ በእግር ኳስ ፌዴሬሽኖች በዓለም ዋንጫው ላይ የሚሳተፉ ሀገራት የእግር ኳስ ፌዴሬሽኖች ለምሳሌ የኢራን እግር ኳስ ፌዴሬሽን ከፍተኛ የሚለውን ቅሬታ አቅርቧል በአዘጋጆቹ በፊፋ ላይና በእነ አሜሪካ ላይ ጭምር። እንግዲህ የኢራን ብሔራዊ ቡድን 3 የምድብ ማጣሪያ ጨዋታዎችን ያደርጋል። እነዚህ 3 የምድብ ማጣሪያ ጨዋታዎች በሙሉ የሚደረጉት ደግሞ አሜሪካ ላይ ነው። አሜሪካ እኛን ደስ ብሏት እያስተናገደችን አይደለም፣ ስለዚህ እኛን ሆስት ማድረግ የማትፈልግ ከሆነ ብለው የትሬኒንግ ቤዛቸውን ሜክሲኮ ነው ያደረጉት ኢራኖች። ስለዚህ ሜክሲኮ ላይ ያርፋሉ። ከዛ ከሜክሲኮ ወደ አሜሪካ እየተመላለሱ ነው እነዚህን ጨዋታዎች የሚያደርጉት። 3ቱንም ይጫወታሉ፣ ተመልሰው ወደ ሜክሲኮ ይሄዳሉ፣ ይዘጋጁ ይቆዩና ሁለተኛው ጨዋታ ላይ መልሰው አሜሪካ ይገባሉ፣ ይጫወታሉ። ከዛ እንደገና ይወጡና ወደ ሜክሲኮ ይሄዳሉ፣ እንደገና ደግሞ ይጫወታሉ። ይህንን ያህል በአሜሪካ ቆይታ ለማድረግ ምቹ ሁኔታ የለም ብለው ስለሚያስቡ የመገፋት ስሜት ስላላቸው ነው እንደዚህ ማድረጋቸው። ይሄ የመጀመሪያው ነገር ነው። አሁን ደግሞ ከተወሰኑ ደቂቃዎች በፊት የሰማነው ነገር የኢራንን የእግር ኳስ ፌዴሬሽን እና ኢራናውያንን ቅር ያሰኘ ነው። ፊፋ ለሁሉም 48 ሀገራት የየጨዋታዎቻቸውን 8% ቲኬት ራሳቸው ወስደው ለደጋፊዎቻቸው መሸጥ እንዲችሉ ሕግ አውጥቷል። ስለዚህ ብራዚል 3 የምድብ ማጣሪያ ጨዋታዎችን ታደርጋለች። ከነዚህ 3 ጨዋታዎች ለእያንዳንዳቸው 8% ቲኬቱን የብራዚል እግር ኳስ ፌዴሬሽን ይሸጣል። ለማን? ለብራዚላውያን። ምን እንዲያደርጉ? ብሔራዊ ቡድናቸውን በስቴዲየም ተገኝተው እንዲከታተሉ። ለአርጀንቲናም፣ ለጀርመንም፣ ለፈረንሳይም፣ ለኢራቅም ለሌሎቹም ሀገሮች እንደዚህ ነው። ግን ልክ ኢራን ጋር ሲመጣ ለሌሎቹ ሀገራት እንደተደረገው ሁሉ የ8% ቲኬት ተሰጥቷት ነበረ፣ ሊሰጣት የሚገባ ነበር። አሁን ግን እንደምንሰማውና የኢራንም እግር ኳስ ፌዴሬሽን ቅሬታ እንደሚያቀርበው እነዚህን ለደጋፊዎቼ እንዲሸጥ ሊመደብልኝ የሚገባውን ቲኬት ፊፋ ሰረዘብኛለች። ቲኬቶቹ አሁን የሉም፣ እኔ ልሸጣቸው አልችልም፣ ለደጋፊዎቼ ኑና አበረታቱኝ ብዬ ላዳርሰው አልችልም። ደግሞ የሚያናድደውና ቅር የሚያሰኘው የዓለም ዋንጫው ሊጀመር፣ በነገራችን ላይ ኢራን የመጀመሪያ ጨዋታውን የምታደርገው ጁን 15 ነው። ስለዚህ ሊጀመር በተቃረበበት ጊዜ ከዛም በተጨማሪ ደግሞ አብዛኞቹ ቲኬት እናገኛለን ብለው በኦንላይን የተመዘገቡ ኢራናውያን ወደ ዓለም ዋንጫው ለመምጣት ዝግጅት ባደረጉበት ጊዜ የምንሰጣችሁ ቲኬት የለም እንድንላቸው ተገደድን። ምክንያቱም ፊፋ ይህንን ቲኬት ሰርዞብናል የሚል ነው። አሁን 48 ሀገሮች ይሳተፋሉ። ከ48ቱ ሀገራት 47ቱ በተቀመጠላቸው መብታችሁ ነው በተባለው 8% ቲኬት ደጋፊዎቻቸውን ወደ ብሔራዊ ቡድኑ ድጋፍ እንዲመጡ ያደርጋሉ። ኢራን ጋር ሲመጣ ግን ይሄ አልተቻለም። ይሄ ክልክል ነው። የኢራንን ሰዎች በጣም 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 አሳዝኗቸዋል። የእውነት ለመናገር አሁን ለዚህም ምን አይነት ማብራሪያ ምን አይነት ገለጻ ሊደረግ እንደሚችል አላቅም። ግን እንዲህ ባለ መገለል ውስጥ የዓለም ዋንጫ እግር ኳስ ፌርነስ እግር ኳስ ያቀራርባል እንጂ አያገፋፋም የሚባሉት በመርህ ደረጃ የሚነገሩት ነገሮች በሙሉ ፋይዳም ትርጉምም እንደሌላቸው የሚያሳይ አይደለም ወይ ብለው ነው እነ ቢቢሲ ይህንን የኢራንን ቅሬታ እያቀረቡ ያሉት። ዓለም ዋንጫውን ካነሳን ሁለተኛው ጉዳያችን ሊሆን የሚገባው ዳኞችን በተመለከተ ነው። የእግር ኳስ ዳኞች በየሀገራቸው ሊግ ጨዋታን ያጫውታሉ እና በአንድ የውድድር ዓመት የእግር ኳስ ተጫዋቾች ገቢያቸው ክፍያቸው ኢን ሚሊየንስ እንደሆነ እናውቃለን። አሰልጣኞች ገቢያቸው ክፍያቸው አሁንም ኢን ሚሊየንስ ነው። ምንም እንኳን ከተጫዋቾች ጋር ሲነጻጸር የአሰልጣኞቹ አነስ የሚል ቢሆንም በእግር ኳስ ጨዋታ በየትኛውም የሊግ ውድድር ላይ የዳኞች ሚና ደግሞ በጣም ትልቅ ነው።
ስለዚህ ዳኞች የሚከፈላቸው ክፍያ ምን ያህል ይሆናል? ዳኝነት ውስጥ ያለው ጫና፣ ዳኝነት ውስጥ ያለው በቃ ይሄ ጫናን የመቋቋም አቅም በጣም ትልቅ እንዲሆን ይፈለጋል። ለምሳሌ የእንግሊዝ ፕሪሚየር ሊግ ዳኞች በአንድ የውድድር ዓመት ጨዋታዎችን ሲያጫውቱ ያው ሲኒየሪቲ ይኖራል፣ የሚያጫውቱት የጨዋታ ብዛት ከግምት ውስጥ ይገባል። ነገር ግን ከ170 ሺህ እስከ 180 ሺህ ፓውንድ ያገኛሉ ፐር ሲዝን ነው። በአንድ የውድድር ዓመት ይህንን ያህል ገንዘብ ነው ዳኞች የሚያገኙት። አሁን 180 ሺህ ፓውንድ የአንድ ተጫዋች የሳምንት ደሞዝ ግማሹ እኮ ሊሆን ይችላል። ለምሳሌ ብንወስድ የማርከስ ራሽፎርድ ሳምንታዊ ደሞዝ በማንቸስተር ዩናይትድ ቤት ውስጥ 325 ሺህ ፓውንድ ነው። የዛን ግማሽ ነው ዳኞቹ በሙሉ የውድድር ዓመት ልፋታቸው የሚያገኙት። እኔ አንዳንዴ አንስብኛል የእውነት ለመናገር ግን ይሄ እንደ ጥሩ ተደርጎ እየተወሰደ እንደ ጥሩ ተደርጎ እየተሰራበት ቆይቷል። አሁን የ2026 የዓለም ዋንጫ ሲመጣ ግን ዳኞች በጣም ነው የሚንበሸበሹት ተብሏል። ከፍተኛ የሚባል የክፍያ ማሻሻያ ተደርጎላቸዋል። 100 ሺህ የአሜሪካን ዶላር ያገኛሉ። በዓለም ዋንጫው ላይ ዳኛ ሆነው የተመደቡ እና እዛም ላይ ተሳትፎ የሚያደርጉ ዳኞች በተለይ በእንግሊዝ ፕሪሚየር ሊግ ከፍተኛ ተቀባይነትም ተከፋይነትም አላቸው የሚባሉት ሁለቱ ዳኞች ከእንግሊዝ ፕሪሚየር ሊግ ወደ ዓለም ዋንጫ የተመደቡት እነሱ ናቸው። አንደኛው ማይክል ኦሊቨር ናቸው፣ ሁለተኛው አንቶኒ ቴይለር ናቸው። እነዚህ ዳኞች ዘ ታይምስ እንደገለጸው ከሆነ እስከ 75 ሺህ የአሜሪካን ዶላር ወይም የእንግሊዝ ፓውንድ ወይም 100 ሺህ የአሜሪካን ዶላር ድረስ ሊያገኙ ይችላሉ ተብሏል። ይህንን በምናነሳበት ጊዜ በነገራችን ላይ 2014 ብራዚል አዘጋጅተው በነበረው የዓለም ዋንጫ ላይ ሲከፈላቸው ከነበረው ጋር ይነጻጸር ከተባለ ይሄ ክፍያ የእውነት ለመናገር እጥፍ ያህል ነው ለዳኞቹ የጨመረው። ያ ማለት ከ2014 አንስቶ እስከ 2026 ባሉት ዓመታት ለዳኞች በዛው አካባቢ ነበር ክፍያ የሚከፈላቸው። አሁን ግን የክፍያው የተጠቃሚነታቸው መጠን በእጥፍ አድጎ 100 ሺህ የአሜሪካን ዶላር ይዘው ወደ ቤታቸው ይመለሳሉ ነው። ስለዚህ የፊፋ ውሳኔ ሆኖ ዳኞች በዚህ ዓለም ዋንጫ ላይ ኃይለኛ ዝግ ይዘጋሉ ተብሏል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና አርሰናልን እያፎካከረ የሚገኘው ጣሊያናዊው የመሃል ሜዳ ተጫዋች ሳንድሮ ቶናሊ እሱን በተመለከተ ከኒውካስል ቤት የተሰማው መረጃ ለእነዚህ ሶስት ክለቦች የልብ ልብ የሚሰጥ የሚያነቃቃ ሆኗል። ከሰዓት በኋላ ነው ይሄ ነገር የተሰማው። ኒውካስል ዩናይትድ አንድ መጥፎ ልምድ አለው። በተለይ ባለፈው የውድድር ዓመት አላስፈላጊ ትኩረትን ወደ ቡድኑ የሳበበት በቡድኑም ላይ ትልቅ ክፍተትን ያመጣበት የአሌክሳንድር አይዛክ ጉዳይ አለ። አሌክሳንድር አይዛክ ከኒውካስል ዩናይትድ ጋር በሰላም አብሮ እየሄደ እያለ በሊቨርፑል መፈለጉን ሰማ። ይህንን የሊቨርፑልን ፍላጎት ከሰማ በኋላ አሌክሳንድር አይዛክ ሊረጋጋ አልቻለም። ሊቨርፑልን መቀላቀል እፈልጋለሁ፣ እንደውም ልቀቁኝ የሚል ጥያቄን አቀረበ። ለዚህ አሌክሳንድር አይዛክ ጥያቄ ኒውካስል ዩናይትድ የሰጠው ምላሽ በጎ አልነበረም። እንዲቆይ ይፈልጋል፣ እንደውም ከተቻለ አዲስ ኮንትራት እንዲፈርምላቸው ይፈልጋሉ። አንተ የዚህ የ2025-26 የውድድር ዓመት የቅዳችን አካል ነህ አሉት። ኒውካስሎች መብታቸው ነው፣ ተጫዋቻቸው ነው። ከዛ በኋላ አሌክሳንድር አይዛክ አንድም ውሌን የምታድሱልኝ ከሆነ የሚታደሰው ለአንድ ዓመት ብቻ ይሁን፣ ለአንድ ዓመት ብቻ ለእናንተ የምጫወት ከሆነ ክፍያዬ ብሎ የጠየቀው ገንዘብ ኒውካስል ዩናይትድ በቀላሉ የሚስማማበት አይነት አልሆነ። ስለዚህ ኒውካስል ዩናይትድ ግራ ተጋባ። አሌክሳንድር አይዛክ ደግሞ ከኒውካስል ዩናይትድ የቅድመ ውድድር ዝግጅት ወይም ፕሪሲዝን ብለን ከምንጠራው ውጪ ሆነ። ራሱን ችሎ ለብቻው መለማመድ ጀመረ። ወደ ስፔን ሄዶ ኤዲሃውም ጭምር አላቅም አሉ እና በጣም ረጅም ጊዜ የወሰደ ትርምስ ተፈጠረ። እስከ መጨረሻው ድረስ በእልህ ስሜት ውስጥ የቆየው አሌክሳንድር አይዛክ መጨረሻ ላይ 125 ሚሊዮን አካባቢ ተከፍሎበት ሊቨርፑልን ተቀላቀለ። ይሄ ለኒውካስል ዩናይትድ አሰልጣኝ፣ ለኒውካስል ዩናይትድ ባለቤቶችም ባለስልጣናትም ደጋፊዎችም ጥሩ ትዝታ አይደለም። አምና ነው ይሄ የሆነው። አሁን ደግሞ ኒውካስል ዩናይትድ በዘንድሮ የውድድር ዓመት ያስመዘገበው ውጤት ደካማ ነው። 12ኛ ደረጃን ይዞ ነው የጨረሰው። ይሄንን ውጤት ማሻሻል ይፈልጋልም ይገባዋልም። ይሄንን ውጤት ለማሻሻል ደግሞ ቡድኑን እንደገና ሪቢልድ ማድረግ አለበት፣ መልሶ መገንባት አለበት። መልሶ የመገንባትን ስራ ለመስራት ደግሞ የተወሰኑ ተጫዋቾችን መሸጥ ይኖርበታል። አሁን አንቶኒ ጎርደንን ለባርሴሎና ሸጠ። ከዛ ደግሞ እንደነ ቶናሊ አይነት እንደነ ሊቭራሜንቶ አይነት ተጫዋቾችም ከሊቨርፑል ከኒውካስል ዩናይትድ ይወጣሉ። ከኒውካስል ዩናይትድ ወጥተው ወደ ፈላጊዎቻቸው ይሄዳሉ ተብሎ ነው የሚጠበቀው። ሌላው ቀርቶ ሉዊስ ሃልም እንደዚሁ ምናልባት ማንቸስተር ዩናይትድን እንዲቀላቀሉ ከሚፈለጉ የኒውካስል
የኒውካስል ዩናይትድ ተጫዋቾች መካከል አንዱ ነው። አሁን ስለ ሌሎቹ ገበያ ላይ ኒውካስል ዩናይትድ ሊያቀርባቸው ይችላል። እነሱን ሸጦ በሚያገኘው ገንዘብ ለኤዲሃው ሞር ባላንስድ የሆነ ምጣኔውን የጠበቀ ጠንካራ ተፎካካሪ የሚሆንም ቡድን ሊገነባ ይችላል ተብሎ የሚነገረው ነገር እንዳለ ሆኖ ከነዚህ መካከል ግን መውጣቱ አይቀርም በሁለት ምክንያት። አንድም ከኒውካስል ዩናይትድ የአውሮፓ የክለቦች ውድድር ላይ አለመኖር ጋር ተያይዞ፣ ሁለትም በሊጉ አቬሬጅ ደረጃን ይዞ ማጠናቀቅን ደጋገመው ኒውካስል ዩናይትድ። ስለዚህ በእነዚህ ሁለት ምክንያቶች ከኒውካስል ዩናይትድ ጋር መቀጠል አይፈልግም። ማን? ሳንድሮ ቶናሊን ማን ይፈልገዋል? ማንቸስተር ዩናይትድ ይፈልገዋል፣ አርሰናል ይፈልገዋል። አሁን ዛሬ ደግሞ ማንቸስተር ሲቲም በኤሊየት አንደርሰን ጉዳይ ተስፋ እንደ መቁረጥ እያደረገው ስለሆነ ይህንን ሳንድሮ ቶናሊን ወደ ኢትሃድ ስቴዲየም ለመውሰድ ይፈልጋል። ለዛም ደግሞ እየሰራ ነው። ታዲያ ኒውካስል ዩናይትድ እነዚህን 3 ክለቦች የበለጠ በቶናሊ ዝውውር ላይ ትኩረት እንዲያደርጉ የሚያደርግ ውሳኔን ወስኗል። ይሄ ተጫዋች ከኛ ጋር የማይቆይ ከሆነ አሁኑኑ ይሂድ፣ አሁኑኑ ይሸጥ። ከፈላጊ ክለቦቹ መካከል ለልጁ የወጣውን ወጪ ከግምት ውስጥ የምናስገባበት አሁን ልጁ የደረሰበትን ደረጃ እንደዚሁ ታሳቢ ያደረገ ዋጋ ይቅረብና ያንን ዋጋ ለመክፈል የተዘጋጁ ክለቦች ቶናሊን ይውሰዱት። አለበለዚያ የአሌክሳንድር አይዛክ ሲቹዌሽን እንደገና በሳንድሮ ቶናሊ ሊደገም ነው። ይሄ ደግሞ እንዲሆን በጭራሽ አንፈልግም። በተለይ የውድድር ዓመቱ እየተቃረበ ሲመጣ፣ በተለይ ደግሞ እነዚህ ክለቦች በልጁ ላይ የሚያሳዩት ወይም የሚያንጸባርቁት ፍላጎት ተጫዋቹን ከኒውካስል ዩናይትድ የመውጣት ፍላጎት እንዲያድርበት ካደረገ የማንቋቋመው የአሌክሳንድር አይነት ሲቹዌሽን ይፈጠርብናል። ስለዚህ ቶሎ መሸኘት ምርጫችን ነው ብለዋል። ቶሎ መሸኘት የሚፈልጉ ከሆነ ለዩናይትድም ለሲቲም ለአርሰናልም በጣም አሪፍ ነገር ነው። ታዲያ ዛሬ ከሰዓት በኋላ በዚሁ በቶናሊ ጉዳይ ላይ የወጡት መረጃዎች የሚያመለክቱት አሁን የወረፋው ፊት ላይ የሚገኘው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የበለጠ ልጁን የማግኘት እድል አለው ተብሏል። ምንም እንኳን አርሰናል እንደነ ትሮሳርድ አይነት ተጫዋቾችን ገንዘብ ጨምሮ አሌክሳንደር አይዛክን ሊቨርፑል እንደወሰደው ቶናሊን መውሰድ ይችላል ተብሎ የተነገረ ቢሆንም ዛሬ ግን ማን ዩናይትድ ይህንን ተጫዋች ለማግኘት የተሻለ ግምት ተሰጥቶታል። ፊት ላይ የሚገኘው እሱ ነውም ተብሏል። አርሰናልን ካነሳን ግን እግረ መንገዳችንን መጠቀስ ያለበት የአርሰናል የዘንድሮ የውድድር ዓመት ከመጀመሩ በፊት 2026-27 በአርሰናል በኩል የሚደረግ አንድ ትልቅ ነገር ይኖራል። ይሄ ትልቁ ነገር የአርሰናል ውጤታማነት፣ የአርሰናል ቡድን ጥንካሬ ለ2026-27 የበለጠ ጠንካራ እንዲሆን ይፈለጋል። 2025-26 ለአርሰናል ሰክሰስፉል ነው። ለምን? ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ አሸንፈዋል። ለምን? በታሪኩ ለሁለተኛ ጊዜ በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ላይ አይተነዋል። ለምን ብንል እንደ ቡድንም ደግሞ በጣም ጠንካራ ነበር፣ በተለይ በመከላከሉ ረገድ። አርሰናል ግን ከዚህ በላይ መጠናከር ይችላል፣ ይገባዋልም። አርሰናል ከዚህ በላይ እንዲጠናከር ደግሞ በተወሰኑ ቦታዎች ላይ አዳዲስ ተጫዋቾች ወደ ቡድኑ መቀላቀል መቻል አለባቸው። እነዚህን ተጫዋቾች ከማምጣቱ በፊት ግን አርሰናል ያለምንም ጥርጥር የተወሰኑ ተጫዋቾችን መሸኘት አለበት። ከሚሸኛቸው ተጫዋቾች መካከል ተብለው ዛሬ ከሰዓት በኋላም ጭምር እየተዘረዘሩ የሚገኙት በመጀመሪያ ደረጃ ሪኮግኒሽን የተሰጠው ያለፈው ክረምት የተጫዋቾች የዝውውር መስኮት ላይ ካስፈረምናቸው ተጫዋቾች አንዳንዶቹ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ እንድናሸንፍ ትልቅ ምክንያት፣ ትልቅ ሰበብ ሆነውናል ይሉና እነ ሂንካፔን እነ ዙቢሜንዲን አይነት ተጫዋቾች እነ ቪክቶር ዮኬሬሽን ያነሳል። እነዚህ ተጫዋቾች ኖኒ ማድዌኬን ጨምሮ በአርሰናል የሊጉን ዋንጫ ማሸነፍ ውስጥ ትልቅ አስተዋጽኦ ነበራቸው። ስለዚህ የአሁኑም የዝውውር መስኮት ላይ በጣም ጠንካራ እና እንዳለ የውድድር ዓመት ሁሉ አርሰናልን ይበልጥ ከፍ የሚያደርግ ዝውውር የምናደርግበት ነው። ፕሪሚየር ሊጉን መድገም፣ ቻምፒዮንስ ሊግን ማሸነፍ ብቻ ሳይሆን በምንወዳደርባቸው ኤፍ ኤ ካፕና ካራቦ ካፕም ላይ የድል ባለቤትነት ሊኖረን ይገባል። የሀያልነት ዘመን በአርሰናል ቤት መፈጠር መቻል አለበት ይላሉ። ስለዚህ ልክ ቪክቶር ዮኬሬሽ፣ ኖኒ ማድዌኬ፣ ማርቲን ዙቢሜንዲ፣ ፒየሮ ሂንካፔ ለአርሰናል ለውጥ እንዳመጡት አሁንም የተወሰኑ ተጫዋቾች ተሸኝተው እነዛ የሚሸኙትን ተጫዋቾች የሚተኩት ተጫዋቾች አርሰናልን ሊያሻሽሉት ይገባል። ከማንም ጋራ የሚፎካከር ተፎካክሮ የሚያሸንፍ አርሰናል መፈጠር አለበት ነው። ታዲያ ስለ ስንብት ሲነሳ ቤን ዋይት፣ ጋብርኤል ሄሱስ፣ ጋብርኤል ማርቲኔሊ እና ትሮሳርድ አርሰናልን ለቀው ከሚወጡ የሲኒየር ቲሙ ተጫዋቾች መካከል
ናቸው ተብሏል። ስለዚህ እንደነ ማርቲኔሊና ትሮሳርድ ደግሞ አርሰናልን ለቀው የሚወጡ ከሆነ እዛ ቦታ ላይ ተተኪ ተጫዋቾች መፈረም መቻል አለባቸው። ዚ አትሌቲክ እንደሚናገረው ከሆነ ለዩቬንቱስ የሚጫወተው በእድሜ 21 የሆነው የቱርክ ብሔራዊ ቡድንም ተጫዋች የሆነው ኬናን ይልዲዝ በማይክል አርቴታ በጣም ከሚፈለጉ ተጫዋቾች መካከል አንዱ ነው። ምናልባት በጀርመን የተወለደው ለቱርክ ብሔራዊ ቡድን የሚጫወተው በተወሰነ ደረጃ እንደ ሜሱት ኦዚል አይነት ማለት ነው በማንነት። ስለዚህ ይህ ሰው የዓለም ዋንጫ ላይ ኢዩት ተብሏል። የእውነት ለመናገር ከአርዳ ጉለር እኩል የቱርክን ብሔራዊ ቡድን እንዴት እንደሚያገለግል ኢዩት። እሱን ነው ይሄንን ተጫዋች ነው አርሰናል የራሱ ለማድረግ የሚሰራው ተብሏል። በዩቬንቱስ ቤት በነበረው ቆይታ በደንብ ኢምፕረስ ካደረጉ ተጫዋቾች መካከል አንደኛው ነው። ስለዚህ ለዩቬንቱስ ባደረገው ጨዋታ እንደዚሁም ለባየር ሚዩኒክ ለወጣት ቡድንም እንደዚሁ ተጫውቷል። በአሁኑ ሰዓት እንግዲህ ወደ 131 ያህል ጨዋታዎችን ለዩቬንቱስ ያደረገ 27 ጎሎችን ያገባ 21 ለጎል የሚሆኑ ኳሶችን የሰጠ ነው ኬናን ይልዲዝ የሚባለው ተጫዋች። ይሄንን ተጫዋች ነው አርሰናል የራሱ ለማድረግ እየሰራ ያለው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጣሊያናዊው ጂሶፔ ሮሲ ይህንን ኬናን ይልዲዝ የሚባለውን ተጫዋች ወደፊት ባሎንዶርን ከሚያሸንፉ ተጫዋቾች መካከል አንዱ ስለመሆኑ በእርግጠኝነት መናገር እችላለሁ ብሏል። ስለዚህ ቱቶ መርካቶ እንደዚሁም ደግሞ ዚ አትሌቲክ እንደዚሁም ደግሞ የአርሰናል ልሳን የሚባሉት በሙሉ የወደፊቱን የባሎንዶር አሸናፊ አርቴታ ወዶታል፣ አርሰናልም ሊያስፈርመው ነው የሚሉት። ስለዚህ የአርሰናል ደጋፊዎች ቱርክ ስትጫወት ይህንን ስም ያዙትና የተጫዋቹን እንቅስቃሴ ገምግሙ። ምክንያቱም የእናንተ ቡድን አርሰናል መድፈኛ ሊያደርገው ኬናን ይልዲዝ ላይ እየሰራ ይገኛል። ይሄንን ዝውውር አርሰናል የሚያጠናቅቅ ከሆነ ከጥሩ ዝውውር ውስጥ እንደሚካተት ደግሞ የእግር ኳስ ተንታኞች እየነገሩን ይገኛሉ። ማንቸስተር ዩናይትድን በተመለከተ አንድ ሁለት መረጃዎች አሉ። አንደኛው ቢቢሲ የነገረን ነው። እንግዲህ ቀደም ሲል እኛም በመረጃችን ውስጥ አካተነው የነበረው አርጀንቲናዊውን የቶተናም የመሃል ተከላካይ አምበል ክሪስቲያን ሮሜሮን ማንቸስተር ዩናይትድ መውሰድና በተከላካይ ክፍል ላይ ራሱን ለማጠናከር ሊሰራ አስቧል። ይሄንን ያላወራ የለም፣ ይሄንን ያልተናገረ የለም። አውሮፓ ውስጥ እንግሊዝ ውስጥ ያሉ ጋዜጦች በሙሉ በዚህ ጉዳይ ላይ ሀሳቦቻቸውን እየሰጡ ነው። እንደውም አንዳንዶቹ የማንቸስተር ዩናይትድን ማሊያ አልብሰው ሁሉ የበለጠ የዩናይትድ ደጋፊዎችን ለማጓጓት የሚያስችል ሪፖርት ነበራቸው። ይህንን ተጫዋች ዩናይትድ ይፈልገዋል በሚል ስለ ተጫዋቹ በዝርዝር የተነገሩ ነገሮች አሉ። በቶተንሃሙ አዲስ አሰልጣኝ ደዘርቢና በተጫዋቹ መካከል ያለው ግንኙነት መሻከር፣ በቶተንሃም 2017ኛ መውጣት፣ ይሄ ልጅ የተፈጠረበትን ስሜት እና ሌሎች ነገሮችን በሙሉ ሲነገር ሲዘረዘር ነበር። ነገር ግን ማንቸስተር ዩናይትድ አፍታም አልፈጀበትም። ክሪስቲያን ሮሜሮን ለማስፈረም የጀመርኩት ምንም አይነት ጥረት የለም ብሏል ማንቸስተር ዩናይትድ። ስለዚህ ራሱን ከክሪስቲያኖ ሮሜሮ ጋር ተያይዞ በዝውውር ጉዳይ የሚሰጠውን መረጃ እኔ አላውቀውም ብሏል። በፍላጎቴ ዝርዝር ውስጥም የለም። የኔ ዋነኛ ፍላጎት አሁንም መሀል ክፍሉ ላይ መጠናከር፣ ከዛ አስፈላጊ ከሆነ ተከላካይ ቦታ ላይ የግራ መስመር ተከላካይ ላይ መስራት፣ እናም ደግሞ ከነ ቤንጃሚን ሼሽኮ ጋራ ሊፎካከር የሚችል ለፊት መስመር እንቅስቃሴው ለጎል አስቆጣሪነቱ ለማንቸስተር ዩናይትድ አማራጭ የሚፈጥር የፊት መስመር ተጫዋችን ነው እንጂ ሌላ ያሰብኩት ምንም አይነት ነገር የለም። ስለዚህ ከክሪስቲያን ሮሜሮ ጋር ተያይዞ ስሜ መነሳቱ ትክክል አይደለም ብሏል። ለማንቸስተር ዩናይትድ ደጋፊዎች ግን የሚያስደስት የሚመስለኝ እኔ እንደኔ ማንቸስተር ዩናይትድ እጅ ሰጠ ተብሎ ሲነገር የነበረው የኤሊየት አንደርሰን ጉዳይ ላይ ማንቸስተር ዩናይትድ እጅ አልሰጠሁም ብሏል አለ ዘታይምስ ይታመናል። ዘታይምስ በጣም ትልቅ ከበሬታ ካላቸው የእንግሊዝ ጋዜጦች መካከል አንዱ ነው እና እንደ ዘታይምስ ዘገባ ከሆነ ኤሊየት አንደርሰንን ለማስፈረም ከሲቲ ጋር በሚደረገው ፉክክር የማንቸስተር ዩናይትድ ባለስልጣናት ሲቲን መብለጥ እንደሚችሉ እርግጠኞች ናቸው። ኤሊየት አንደርሰን ወደ ኦልትራፎርድ ሊዘዋወር የሚችልበት እድል አሁንም አለ። እጅ መስጠት የሚባል ነገር ማንቸስተር ዩናይትድ ጋር የለም። እስከ መጨረሻው የምንችለውን በሙሉ እናደርጋለን። በኮቢ ሜኖና በኤሊየት አንደርሰን መካከል የሚኖር የመሃል ሜዳ ጥምረትን በማንቸስተር ዩናይትድ ማሊያ ልታዩ የምትችሉበት እድል ሰፊ ነው፣ ባለስልጣናቱ እርግጠኞች ናቸው ተብሏል። ኤሊየት አንደርሰንን ለመሸጥ
እንግዲህ ኖቲንግሃም ፎረስት 100 ሚሊዮን ፓውንድ አካባቢ ነው የጠየቀው። ማንቸስተር ሲቲ ልጁን በጣም ይፈልገዋል። ልጁም የእውነት ለመናገር ከሁለቱ የማንቸስተር ከተማ ክለቦች የበለጠ የሚፈልገው ማንቸስተር ሲቲን መቀላቀል ነው። ነገር ግን ደግሞ ማንቸስተር ዩናይትድ እንደነዚህ ያሉ ፍላጎቶችን አልፎ በመሄድም ጭምር ተጫዋቹን የማሳመን እና የራስ የማድረግ ስራን ይሰራል ተብሏል። የሚገርም ነው የሚሆነው ይህንን ካደረገው ማንቸስተር ዩናይትድ። የሚገርም የሚሆነው የማንቸስተር ዩናይትድን በዝውውር መስኮቱ ያለውን ጥንካሬ የምናይበት ስለሆነ የሚገርም የሚሆነው ማንቸስተር ዩናይትድ ኤሊየት አንደርሰንን ማግኘት ማቲያስ ፈርናንዴስን ኤደርሰንን ከጨመረ በኋላ ኮቢ ሜይኖ እያለው የማንቸስተር ዩናይትድ የመሃል ክፍል ያለምንም ጥርጥር በጣም ምርጥ ከሚባሉት የመሃል ክፍል ያላቸው ቡድኖች መካከል በቀጥታ እንዲሰለፍ የሚያደርገው ነው። ዩናይትድ ቤት የሚያስቀና መነቃቃት አለ። ለማንኛውም ደግሞ ኋላ ላይ ስንመለስ አዳዲስ መረጃዎችን ይዘን ስንመጣ ባለፈው ሳምንት ትልልቆቹ የፕሪሚየር ሊግ ክለቦች ምን በመስራት አሳለፉ የሚል ዚ አትሌቲክ ያወጣው በጣም ደስ የሚል መረጃ አለ። በተጫዋቾች ምልመላ ዙሪያ አርሰናል ምንድን ነው ትኩረት ሰጥቶ ባለፈው ሳምንት የሰሩትን ዋና ዋና ስራ ተጫዋቾችን ለመግዛት የትኛው ቦታ ላይ ራሳቸውን ለማጠናከር ደፋ ቀና እያሉ ነው፣ የትኞቹን ተጫዋቾች ሊሸጡ ሊወስኑ ይችላሉ የሚለውን ይህንን ስለ አርሰናልም ስለ ማንቸስተር ዩናይትድም ስለ ቼልሲም ስለ ሊቨርፑልም አንስቷል። ቢያንስ የአንድ የሁለቱን ክለቦች በቀጣዩ መረጃችን ላይ ወደ እናንተ ይዘን እንመጣለን ከአዳዲስ ወሬዎች ጋር ቀላቅለን። አሁን ግን አብራችሁን ስለነበራችሁ እጅግ በጣም አድርገን እያመሰገንን እዚህ ጋር ይብቃን። አሁንም የኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ስለምትደግፉን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010